ምዕራፍ 3 እርሱም የሰው ልጅ ሆይ ያገኘውን ብላ፣ ይህንን መጽሐፍ ብላ፣ ሄደም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍ ይብላ፣ በምሰጥም በዚህ መጽሐፍ ሆድም ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠ። እንዲህም አለኝ፣ የሰው ልጅ ሆይ ተነስተ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው። ወደ እስራኤል ቤት እንጂ ንግግራቸው ወደ ጠለቀው ቋንቋቸውም ወደማይታወቅ ሕዝብ አልተላክምና፣ ንግግራቸው ወደ ጠለቀው ቋንቋቸውም ወደማይታወቅ ቃላቸውንም ታውቅ ዘንድ ወደማይቻልህ ሕዝብ አልላክሁህም። ወደ እነዚያስ ልኬ ቢሆን ኖሮ በሰሙ ነበር። ነገር ግን የእስራኤል ቤት ሁሉ የጠነከረ ግንባርና የደነደነ ልብ አላቸውና እኔንም መስማት እምቢ ብለዋልና የእስራኤል ቤት አንተን አይሰሙም። እነሆ ፊትህን በፊታቸው ግንባርህንም በግንባራቸው አጠንክሬአለሁ። ከቡላድ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠንክሬአለሁ። እነርሱ ዓመፀኛ ቤት ቢሆኑ አትፍራቸው፣ ከፊታቸውም የተነሳ አትደንግጥ። እርሱም የሰው ልጅ ሆይ የነገርሁህን ቃሌን ሁሉ በልብህ ተቀበል፣ በጆሮህም ስማ። ተነስተህም ወደ ተማረኩ ወደ ወገንህ ልጆች ሂድ። እነርሱም ቢሰሙ ወይም ባይሰሙ ጌታ እግዚአብሔር እንዲህ ይላል ብለህ ንገራቸው አለኝ። መንፈስም አነሳኝ፣ በኋላዬም የእግዚአብሔር ክብር ከቦታው ይባረክ የሚል የጽኑ ንውጥውጥታ ድምፅ ሰማሁ። የአራቱም እንስሳ ክንፎች እርስ በርሳቸው ሲማቱ፣ በአጠገባቸውም የመንኮራኩሮችን ድምፅ የጽኑንም ንውጥውጥታ ድምፅ ሰማሁ። መንፈስ አንስቶ አስወገደኝ። እኔም በምሬትና በመንፈሴ ሙቀት ሄድኩ። የእግዚአብሔርም እጅ በላይ በርትታ ነበር። በትዕል አቢብም ወዳሉ በኮቦርም ወንዝ አጠገብ ወደ ተቀመጡ ምርኮኞች መጣሁ። በተቀመጡበትም ቦታ ተቀመጥሁ። በዚያም 7 ቀን በድንጋጤ በመካከላቸው ተቀመጥሁ። ከ7ቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው፣ ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው፣ ያ ኃጢአተኛ በኃጢአት ይሞታል፣ ደሙን ግን ከእጅ እፈልጋለሁ። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ፣ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድነሃል። ደግሞ ጻድቁ ከጽድቁ ተመልሶ ኃጢአት በሠራ ጊዜ እኔ በፊቱም እንቅፋትን ሳደርግ እርሱ ይሞታል፣ አንተም አላስጠነቀቅኸውምና በኃጢአቱ ይሞታል። ያደረጋትም ጽድቅ ነገር አትታሰብለትም፣ ደሙን ግን ከእጅ እፈልጋለሁ። ነገር ግን ኃጢአት እንዳይሠራ ጻድቁን ብታስጠነቅቅ፣ እርሱም ኃጢአት ባይሠራ ተጠንቅቋልና በእርግጥ በሕይወት ይኖራል፣ አንተም ነፍስህን አድነሃል። በዚያም የእግዚአብሔር እጅ በእኔ ላይ ነበረች። እርሱም ተነስተ ወደ ቆላው ሂድ፣ በዚያም እናገርሃለሁ አለኝ። እኔም ተነስቼ ወደ ቆላው ሄድሁ። እነሆም በኮቦር ወንዝ እንዳየሁት ክብር ያለ የእግዚአብሔር ክብር በዚያ ቆሞ ነበር። በግንባሬም ተደፋሁ። መንፈስም ገባብኝ፣ በእግሬም አቆመኝ፣ ተናገረኝም እንዲህም አለኝ፣ ሂድ፣ ገብተህ ቤትህን ዝጋ። አንተም የሰው ልጅ ሆይ እነሆ ገመድ ያደርጉብሃል፣ ያስሩህማል። አንተም በመካከላቸው አትወጣም፣ እኔም ምላስህን ከትናጋ ጋር አጣብቃታለሁ። አንተም ዲዳ ትሆናለህ፣ እነርሱም ዓመፀኛ ቤት ናቸውና የሚዘልፍ ሰው አትሆንባቸውም። ነገር ግን በተናገርሁህ ጊዜ አፍህን እከፍታለሁ። እነርሱም ዓመፀኛ ቤት ናቸውና አንተ ጌታ እግዚአብሔር እንዲህ ይላል፣ የሚሰማ ይስማ፣ የማይሰማም አይስማ ትላቸዋለህ።